የአማራን ሕዝብ በሴራ የማንበርከክ እቅድ በቆራጥነት ይመከታል ሲል አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አስጠነቀቀ። በሌላ ዜና የሰርጎ ገቦች የሳይበር እንቅስቃሴ የህልውና ትግሉን ለማደናቀፍ የሚደረግ የከሸፈ የአገዛዙ የፕሮፓጋንዳ ሴራ መሆኑ ተገለጸ። መረጃዎቹ ተዘጋጅተዋል፣ ትሰሟቸዋላችሁ። በዘይሴ ወረዳ ብልጽግናን ባለመምረጣቸው ሳቢያ በነዋሪዎች ላይ ግድያ፣ እስራትና መፈናቀል እየተፈጸመ መሆኑ ተገለጸ። ቀጠናው ከባድ ውጥረት ውስጥም ነው። በቆይታችን ይደመጣል። ዶክተሩ ቁጣ ሲያሰሙ የሀገሪቱ ምስጢራዊ የነፍስ ማጥፋት እቅድ ተጋለጠ። በአንድ ካፌ ውስጥ በደረሰ ፍንዳታ የሰዎችም ህይወት ሲያልፍ ወታደራዊ የምድር ኃይል አዛዥ ጀነራል ስልጣናቸውን ለቀዋል። መረጃዎቹን በዝርዝር ይዘናቸዋል፣ በቅደም ተከተል ይደመጣሉ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝን ወደ መረጃዎቹ እናመራለንም። የአማራን ህዝብ በሴራ የማንበርከክ እቅድ በቆራጥነት ይመከታል ሲል አፋብን ሸዋ ጠቅላይ ግዛት አሳምነው እዝ አስጠነቀቀ። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ዛሬ ሰኔ 26 ቀን 2018 ዓ.ም ባወጣው አስቸኳይ ወቅታዊ መግለጫ የብልጽግና ስርዓት የአማራን ህዝብ የህልውና ትግል ለማደናቀፍና ለማዳከም የጠነሰሰው ወታደራዊና የውስጥ ሴራ በቆራጥነት እንደሚመክት አስታወቀ። እዙ የስርዓቱን የክረምት ስልታዊ እቅድና የወታደራዊ ቅኝት እንቅስቃሴ በጥብቅ እየተከታተለ መሆኑን በመጥቀስ ለመላው የኢትዮጵያ ህዝብ በተለይም ለአማራ ህዝብ እና ለጸጥታ ኃይላት ጥሪ አቅርቧል። እዙ በመግለጫው የአሳምነው እዝ የውስጥ መረጃ ምንጮቹን ዋቢ በማድረግ እንደገለጸው ባለፉት 2 ቀናት በአማራ ክልል ጸጥታ ቢሮ ኃላፊ አቶ ደጀን ይልመንህ መሪነት በሰሜን ሸዋ ዞን እና በደብረ ብርሃን ሜትሮፖሊታን ከተማ የብልጽግና ካድሬዎች አስቸኳይ ስብሰባ ተካሂዷል። በዚህ ስብሰባ ላይ ከተለያዩ ወረዳዎችና ከደብረ ብርሃን ከተማ የተውጣጡ በአጠቃላይ ከ3000 በላይ የሚሊሻና የፖሊስ አባላት ከነሙሉ ትጥቃቸው እንዲመለመሉ ተወስነዋል። መዋቅሩ እንደሚከተለውም ተደራጅቷል። ከየወረዳ የሚወጣጣ 770 ከደብረ ብርሃን 150 በድምሩ 520 ፖሊስ፣ ከሰሜን ሸዋ ከየወረዳው የሚወጣጣ 1700 እና ከደብረ ብርሃን 800 በድምሩ 2500 ሚሊሻ በአጠቃላይ ከ3000 በላይ ሚሊሻና ፖሊስ ከነሙሉ ትጥቁ ተመልምሏል። ይህ ምልመላ በሁሉም የአማራ ክልል ዞኖች የሚተገበር ሲሆን ሰልጣኞቹ በምስራቅ አማራ ወይም ቡርቃ፣ በጎንደርና በጎጃም በ3 ማዕከላት ሰልጥነው ካጠናቀቁ በኋላ ከመከላከያ ሰራዊት ጋር በመቀላቀል በገዛ ማህበረሰባቸው ላይ ሊዘምቱ መዘጋጀታቸውን እዙ ይፋ አድርጓል። በዚህም የሚሊሻና ፖሊስ በተላለፈ መልእክት የቀረበላቸው የስልጠና ትዕዛዝ እናንተን ለማብቃት ሳይሆን በገዛ ወላጆቻችሁና ወንድሞቻችሁ ላይ እንድትዘምቱ የተደገሰላቸው የሞት ወጥመድ ነው። ስርዓቱ እድሜውን ለማራዘም እናንተን እንደ ጭዳ ከፊት ሊያሰልፍ ስለሆነ ይህንን የጥፋት ሰንሰለት በመበጣጠስ ወደ ወገን ዘመዳችሁና ወደ ፋኖ ኃይል እንድትቀላቀሉ ጥሪ እናቀርባለን። እዙ አክሎ እንደገለጸው መንግስት በቢሊዮን የሚቆጠር ገንዘብ በመመደብ በፋኖ የድርጅት የኮር አመራሮችና በታችኛው መዋቅር ውስጥ ሰርገው የሚገቡ ሰላዮችን ለመመልመል አቅዷል። የዚህ እቅድ ዋና ዓላማ በፋኖ መዋቅር ውስጥ ጥርጣሬንና መከፋፈልን መፍጠር እንደሆነ ተገልጿል። ይሁን እንጂ የአሳምነው እዝ አመራሮችና የፋኖ አባላት በገንዘብ የማይደለሉና ከመቼውም ጊዜ በላይ የተሳሰሩም መሆናቸውን የገለጸው መግለጫው በውስጥ ያሉ ሰርጎ ገቦችን ለመለየት የደህንነት መዋቅራቸውን በንቃት እየሰራ መሆኑን አረጋግጧል። የፋኖ አመራሮች የሚያድሩበትንና የሚንቀሳቀሱበትን ቦታዎች በመለየት ከፍተኛ መስዋዕትነት ከፍሎም ቢሆን በከበባ ለመግደል ወይም በቅርብ ሰዎቻቸው ለማስመታት የታለመ እቅድ መኖሩን እዙ ጠቁሟል። ለዚህ ምላሽ ይሆን ዘንድ በሁሉም ታችኞች መዋቅር ውስጥ ያሉ አመራሮች ጥብቅ ወታደራዊና የደህንነት ጥንቃቄ እንዲያደርጉ መመሪያ ተላልፏል። እዙ አክሎም የአንድን አመራር መውደቅ ትግሉን አያቆመውም፣ ይልቁንም ይበልጥ እንዲጠናከርና እንድንደራጅ ያደርገናል ሲል ለጠላት መልእክት አስተላልፏል። በመጨረሻም በአገዛዙ መዋቅር በፖለቲካ አመራሩና በባለሀብቱ ውስጥ ለፋኖ መረጃና ሎጂስቲክ የሚያቀርቡ የውስጥ አርበኞችን የማሰርና የማጥፋት ዘመቻ መታቀዱን መግለጫው ጠቅሷል። እዙ ከጎኑ ለቆሙና መረጃ ለሚያቀብሉ የአማራ ልጆች በሙሉ ባስተላለፈው መልእክትም ሊመጣ የሚችለውን አፈና በመገመት ከፍተኛ ጥንቃቄ እንዲያደርጉና የደህንነት አሰራራቸውን በአስቸኳይ እንዲቀይሩም አሳስቧል። የሰርጎ ገቦች የሳይበር እንቅስቃሴ የህልውና ትግሉን ለማደናቀፍ የሚደረግ የከሸፈ የአገዛዙ የፕሮፓጋንዳ ሴራ መሆኑ ተገለጸ። በአሁኑ ወቅት በአማራ ህዝብ የህልውና ተጋድሎና በፋኖ የነጻነት ትግል ላይ የተጋረጡ ፈተናዎች ከጦር ግንባር ባሻገር ወደ ሳይበሩ ዓለም መሻገራቸው ታውቋል። በተለይም በብልጽግና ስርዓት የሚደገፉና የተቀናጁ የሳይበር ሰርጎ ገቦች የሚዲያና የመረጃ መረቦችን በመጠቀም በትግሉ ላይ ከጥይት በላይ አደገኛ የሆነ የስነ ልቦና ጦርነት ለመክፈት ከፍተኛ ጥረት እያደረጉ ይገኛሉ። ሆኖም ይህ የአገዛዙ ስልት በፋኖ አመራሮችና ደጋፊዎች ንቃት እየተመከተና እየከሸፈ መሆኑ ተገልጿል። ይህንን አስመልክቶ የወጡ ዝርዝር መረጃዎች እንደሚያመለክቱት የጠላት ኃይሎች በቀጥታ ውጊያ የፋኖን ክንድ መቋቋም ሲያቅታቸው በሳይበሩ ምህዳር ሰርገው በመግባት ትግሉን ለማዳከም 3 ዋና ስትራቴጂዎችን ቀርጸው እየተንቀሳቀሱ ነው። ሰርጎ ገቦች ትግሉን ለመጉዳት የሚጠቀሙባቸው ስልቶችም አንደኛ የውስጥ አንድነትን መሸርሸር ሲሆን ሰርጎ ገቦቹ በተለያዩ የኮከብ አምባገነኑን ስርዓት በሚታገሉ የፋኖ አባላትና አመራሮች መካከል የጥርጣሬ የክህደትና የእርስ በርስ አለመተማመን መንፈስ እንዲነግስ ሌሊትና ቀን እየሰሩ
ይገኛሉ። ሁለተኛው የደህንነትና የኦፕሬሽን መረጃዎችን ማሽለክ ሲጠቆም የፋኖን ስልታዊ እንቅስቃሴዎች፣ የተዋጊ ቁጥርን፣ የጦር መሳሪያ አይነትና የወደፊት እቅዶችን ድል በሚመስል አሳሳች መልክ በማህበራዊ ሚዲያ ላይ ይለቃሉ። ይህ አደገኛ አካሄድም አገዛዙ ቀድሞ እንዲዘጋጅና የታጋዮች ህይወት አደጋ ላይ እንዲወድቅ ታስቦ የሚደረግ የደህንነት ክህደት ነው። በሶስተኛ ደረጃ የዲፕሎማሲና የህዝብ ድጋፍ ማሳጣት ሲሆን ሆን ብለው እጅግ አክራሪ፣ ዘረኛ ወይም ዓለም አቀፍ ህግን የሚጥሱ ንግግሮችንና መግለጫዎችን በፋኖ ስም በማዘጋጀት ያሰራጫሉ። ዋና ዓላማቸውም የፋኖን ፍትሐዊ ትግል በአሸባሪነት ወይም በጽንፈኝነት አስፈርጆ የዓለም አቀፉን ማህበረሰብ ድጋፍ ማሳጣትና የፋኖን ገጽታ ማበላሸት ነው። እነዚህ የጠላት አጀንዳ አስፈጻሚዎችንና ሰርጎ ገቦችን የፋኖ ህዝብ ግንኙነትና የመረጃ መረብ ክፍሎች የአገዛዙን የሚዲያ ሴራ ለማክሸፍ ህዝቡና ደጋፊው በትኩረት እንዲከታተል ጥሪ ቀርበዋል። እነዚህን የአገዛዙን እቅዶች ለማክሸፍ አንዱ የትኩረት አቅጣጫን ማስተዋል ሲሆን እውነተኛ የትግሉ ደጋፊ ትኩረቱ የጭቆናው ስርዓትና የጠላት ኃይል ላይ ነው። በአንጻሩ ሰርጎ ገቦች ትኩረታቸው የፋኖ አመራርና አባላትን ስም ማጥፋት ነው። በፋኖ አደረጃጀቶች መካከል ልዩነት መፈለግና እገሌ ከእገሌ ይሻላል የሚል ክፍፍል መፍጠር ላይ ነው። ስሜት ቀስቃሽና አሳሳች መረጃዎችን በትኩረት ማየት ሌላኛው ሲሆን እነዚህ አካላት እውነታን መሰረት ያደረጉ መረጃዎችን ሳይሆን ስሜትን ብቻ የሚኮረኩሩና በጥላቻ የተሞሉ የፈጠራ ወሬዎች በስፋት ይሰራጫሉ። በሌላ በኩል የሴራዎች ጊዜያዊነት አንዱ ምልከታን የሚፈልግ ጉዳይ መሆኑ ሲጠቀስ ትግሉ ወሳኝና የድል ምዕራፍ ላይ ሲደርስ ወይም አገዛዙ በጦር ግንባር ተሸንፎ ሲጨነቅ ህዝባዊ አጀንዳ ለማስቀየር አዳዲስ የውስጥ ዝግቦችንና ወሬዎችን ሆን ብለው ይለቃሉ። አራተኛው የመረጃ ምንጭ አልባነት ሲሆን ከውስጥ አገኘሁት በሚል ስም የሚሰራጩ ነገር ግን የፋኖ አመራሩም ሆነ ኦፊሻላዊ የህዝብ ግንኙነት ክፍሉ የማያውቋቸውን የውሸት መረጃዎችን ያሰራጫሉ። እነዚህንና መሰል የአገዛዙን የሴራ መንገዶች እያከሸፉ መጓዝ የትግሉን መስመር ማስጠበቅ መሆኑ ተጠቁሟል። ፋኖ በአሁኑ ወቅት እያደረግነው ያለው ትግል በሜዳው ላይ ብቻ ሳይሆን በሰዎች አእምሮ ውስጥም ጭምር ነው ያሉት ታዛቢዎች ይህ አካሄድ ተጠናክሮ መቀጠል እንዳለበት አሳስበዋል። የአገዛዙ የሳይበር ጦርነት የፋኖን የሞራል ጥንካሬ ለመስበርና ህዝባዊ መሰረቱን ለመንቀል ያለመ ቢሆንም የፋኖ የዕለት ተዕለት ድሎች ግን እነዚህን የፕሮፓጋንዳ ድንኳን እያፈረሱ ይገኛሉ። እያንዳንዱ ታጋይና ደጋፊ በአሁኑ ወቅት የሚዲያ አጠቃቀሙን እንደታጠቀው ዘመናዊ ጦር መሳሪያ በጥንቃቄ ሊይዘው እንደሚገባ ተመልክቷል። የፋኖ አመራሮች እንደገለጹትም የጭቆናው ስርዓት የቱንም ያህል የሳይበር መረብ ቢዘረጋና የሐሰት ወሬዎችን ቢረጭም በሜዳው ላይ የተመዘገበ ያለው አንጸባራቂ ድልና የህዝቡ ፍጹም አንድነት የፋኖን የነጻነት ጉዞ ወደማይቀረው የድል ማማ ያደርሰዋል ብለዋል። ዶክተር ቴዎድሮስ አድሃኖም ቁጣ አሰሙ። የእስራኤል ምስጢራዊ የነፍስ ማጥፋት እቅድም ተጋልጧል። የዓለም ጤና ድርጅት WHO ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም ስደተኞችን ወራሪ በማለት የፈረጁትን የካቶሊክ ጳጳስ ንግግር በጽኑ ማውገዛቸው የተሰማ ሲሆን በሌላ በኩል እስራኤል ከፍተኛ የኢራን ባለስልጣናትን ለመግደል አቅዳ እንደነበር ይፋ ሆኗል። ዶክተር ቴዎድሮስ ስደተኞችን ወራሪ ማለት ሰብአዊነትን መካድ ነው ብለዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የካዛኪስታኑ የካቶሊክ ጳጳስ አታናሲየስ ሽናይደር ወደ አውሮፓ የሚገቡ ፍልሰተኞችን አስመልክቶ የሰነዘሩትን አወዛጋቢ አስተያየት በከፍተኛ የሐዘን ስሜት ክፉኛ ተችተዋል። ጳጳሱ ፍልሰተኞቹን አውሮፓ የሙስሊሞች አህጉር ለማድረግ የታለመ ሴራ አካል የሆኑ ወራሪዎች ናቸው ማለታቸውን ተከትሎ ዶክተር ቴዎድሮስ ጠንከር ያለ ምላሽ ሰጥተዋል። ሰዎችን ወራሪዎች ብሎ መጥራት ወዴት እንደሚያመራ ታሪክ በቂ ትምህርት እንደሚሰጥ ያሳሰቡት ዶክተር ቴዎድሮስም ይህ መሰሉ አደገኛ ፍረጃ ማህበረሰባዊ መከፋፈልንና የጥላቻ ወንጀልን ሊያስከትል እንደሚችል አስጠንቅቀዋል። ወደ አውሮፓ የሚሰደዱ ወገኖች ህጻናትን ጭምር ያቀፉ ከጦርነት ከረሃብና ከተስፋ መቁረጥ የሚሸሹ እንጂ ሰራዊት አይደሉም ሲሉ አስረድተዋል። እነዚህን ምስኪን ፍልሰተኞችም በአውሮፓ ላይ ከተጠነሰሰ የሴራ ቲዮሪ ጋር ማያያዝ ፍጹም ሰብአዊነታቸውን መካድ እንደሆነ የገለጹት ዋና ዳይሬክተሩም የጳጳሱን የጥላቻ ንግግር በጽኑ ተቃውመዋል። ይህ በእንዲህ እንዳለ ከጉዳዩ ጋር በተያያዘ በደቡብ አፍሪካ በኩል የተነሳውን ጠንካራ ተቃውሞ ተከትሎ የዶክተር ቴዎድሮስ ምላሽ ሰፋ ያለ ትኩረትን አግኝተዋል። ስደተኞችና ፍልሰተኞች በተለያዩ የዓለም ክፍሎችም በተለይም በደቡብ አፍሪካ ጭምር የባዕዳን ጥላቻ ጋር በተያያዘ ለከፍተኛ ጥቃትና መገለል እንደሚዳረጉ ይታወቃል። የደቡብ አፍሪካው ተቃውሞ ዓለም አቀፍ ተቋማትና መሪዎች ለስደተኞች መብት ጥበቃ ትኩረት እንዲሰጡ በገፋፋበት በአሁኑ ወቅት የዶክተር ቴዎድሮስ ማሳሰቢያ ለሰብአዊ መብቶች መከበርና ለስደተኞች ክብር መቆምን ያረጋገጠ ሆኗል። ሆኖም ዶክተር ቴዎድሮስ አድሃኖም በትውልድ ሀገራቸው እየደረሰ ያለውን መከራና ስቃይ በተለይም ከወደ ትግራይ የሚወጡ የሰቀቀን ድምጾችን ትኩረት ሲሰጡ አለመስተዋላቸው በበርካቶች ዘንድ እንዲነቀፉ እያደረጋቸው ይገኛል። በሌላ ዜና እስራኤል የኢራን የውጭ ጉዳይ ሚኒስትርና የፓርላማ
አፈ ጉባኤውን ለመግደል አቅዳ ነበር ተባለ። አሜሪካ ከኢራን ጋር እጅግ ስሱ የሆኑ የዲፕሎማሲ ንግግሮችን በምታደርግበት ወቅት እስራኤል የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺን እና የፓርላማ አፈ ጉባኤ መሐመድ ባቂር ቃልፊባን ለመግደል አቅዳ እንደነበር ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ ዘግቧል። እንዲህ አይነቱ የደህንነት እርምጃ የተጀመረውን የዲፕሎማሲ ሂደት ሙሉ በሙሉ ያከሽፈዋል በሚል የሰጉት የአሜሪካ ባለስልጣናትም ከፍተኛ ጥንቃቄ የተሞላበት እርምጃ ወስደው ነበር። ዋሽንግተን ለሁለቱ ከፍተኛ ባለስልጣናት ጥቃት ሊሰነዘርባቸው እንደሚችል ለኢራን ሚስጥራዊ ማስጠንቀቂያ እንዲያስተላልፉ በርካታ የቀጠናውን ሀገራት በይፋ ጠይቃለችም። በተጨማሪም ድርድሩ በሚካሄድበት ወቅት እንዲህ አይነቱ ጥቃት እንዳትፈጽም እስራኤል አጥብቃ አሳስባለች። እስራኤል አራግቺንና ቃሊባፍን በግድያ ኢላማ ስም ዝርዝሯ ውስጥ አስገብታቸው የነበረ ቢሆንም በአሜሪካና በኢራን መካከል የሚደረገው ውይይት ሲጀመር ግን ለጊዜው ከዝርዝሩ አንስተዋለች። የአሜሪካ ባለስልጣናት እንዳሉት ሁለቱ ግለሰቦች በንቁ ጦርነት ወቅትም እንደ ህጋዊ ወታደራዊ ኢላማ ሊቆጠሩ የሚችሉ ነበሩ። ሆኖም የሰላም ንግግሩ ባለፈው ሚያዝያ ከተጀመረ በኋላ እነሱን መግደል ውይይቱን ሙሉ በሙሉ የሚያስቆም ነው በሚል እርምጃው ውይይቱን ከማስቆም ባለፈ የቀጠናውን ጦርነት በድጋሜና በከፋ ሁኔታ የሚቀሰቅስ በመሆኑ እቅዱ እንዲሰረዝ ተደርጓል። ይህ የተጋለጠው መረጃ በመካከለኛው ምስራቅ ያለውን እጅግ ተለዋዋጭና ስስ የደህንነት ሁኔታ እንዲሁም ከጀርባ የሚካሄዱትን ውስብስብ የዲፕሎማሲ ትንቅንቆችን በግልጽ የሚያሳይ ሆኗል። በዘይሴ ወረዳ ብልጽግናን ባለመምረጣቸው ሳቢያ በነዋሪዎች ላይ ግድያ፣ እስራትና ማፈናቀል እየተፈጸመ መሆኑ ተገለጸ። በደቡብ ኢትዮጵያ ክልል ጋሞ ዞን በዘይሴ ወረዳ የሚኖሩ የአካባቢው ነዋሪዎችና የህዝብ ተወካዮች ምክር ቤት አባል ማህበረሰቡ ገዢው ፓርቲ ማለትም ብልጽግናን ባለመምረጡና የራስን በራስ የማስተዳደር ጥያቄ በማንሳቱ ምክንያት ግድያን ጨምሮ ሰፊ ሰብአዊ መብት ጥሰቶች እየተፈጸሙበት እንደሚገኝ ገለጹ። ነዋሪዎቹና የፓርላማ አባሉ እንደሚሉት ከቅርብ ጊዜው ምርጫ ማግስት ጀምሮ በአካባቢው ላይ ያረበበው የጸጥታ ስጋትና ጥቃት የከፋ ደረጃ ላይ ደርሷል። እንደ ነዋሪዎቹ ገለጻ ከሰኔ 11 እስከ ሰኔ 25 ቀን ድረስ ባሉት ቀናት ውስጥ ብቻ በአካባቢው 19 ሰዎች ተገድለዋል። የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ባወጣው መግለጫ የሟቾች ቁጥር 10 መሆኑን ይፋ ማድረጉን በማለዳ መዘገባችን የሚታወስ ሲሆን የነዋሪዎቹ ምስክርነት ግን የሟቾች ቁጥር ከዚያ በላይ መሆኑን ያመለክታል። ጥቃቱን የሚፈጽሙት የአገዛዙ የጸጥታ ኃይሎች መሆናቸውን የጠቆሙት ነዋሪዎችም ድርጊቱን ሲያብራሩ ያለ ርህራሄና በጭካኔ ሰዎችን ከቤታቸው አውጥተው በማንበርከክ በመሳሪያ እየገደሉ ነው፣ የሚደርስልንም አጥተናል ብለዋል። በአሁኑ ወቅት አካባቢው ሙሉ በሙሉ የስጋት ቀጠና ሆኗል። የጸጥታ ኃይሎች ባሳደሩት ፍርሃትና ወከባ ምክንያት አርሶ አደሩ ወደ ማሳው ወጥቶ እርሻውን ማረስ እንዳልቻለም ተገልጿል። የዘይሴ ህዝብ የራስን በራስ የማስተዳደር ጥያቄ ከ1986 ዓ.ም ጀምሮ በተከታታይ ሲያቀርብ የቆየ ቢሆንም አገዛዙ ጥያቄውን በአግባቡ ሊመልስለት አልቻለም። በዚህም የተነሳ ማህበረሰቡ በስድስተኛውና በሰባተኛው ጠቅላላ ምርጫ ወቅትም ተቃውሞውን በድምፁ የገለጸ ሲሆን በተለይም በሰባተኛው ጠቅላላ ምርጫ የብልጽግናውን ሌላኛ ክንፍ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን መርጧል መባሉ ይታወሳል። ነዋሪዎቹ እንደሚሉት አሁን እየደረሰባቸው ላለው ጥቃት ዋነኛው መንስኤ ብልጽግናን ለምን አልመረጣችሁም የሚል የበቀል እርምጃ ነው። በዚህ ቀደም ጥያቄ ያነሱ ሰዎች የታሰሩ የነበረ ቢሆንም አሁን ግን እርምጃው ወደ ግድያ መሻገሩን በምሬት ይናገራሉ። በወረዳው እየተፈጸመ ያለው በደል በህይወት ማጥፋት ላይ ብቻ የተገደበ አይደለም። የአገዛዙ የጸጥታ ኃይሎች ማህበረሰቡን በጋሞ ዞን ስር ነው መሆን ያለባቸው በማለት እያስገደዱ እንደሚገኙና ከዚህ ጋር ተያይዞ ዘግናኝ ጥሰቶች እየተፈጸሙ መሆኑን ተገልጿል። የመኖሪያ ቤቶችና የጤፍ ማሳዎች ሆን ተብሎ እንዲቃጠሉ ተደርገዋል። የቤት ንብረት፣ የሞባይል ስልኮችና ከፍተኛ ቁጥር ያላቸው ከብቶች በጸጥታ ኃይሎች ተዘርፈዋል። ከምርጫው ጋር በተያያዘ በርካታ ቁጥር ያላቸው የአካባቢው ወጣቶች በኤልጎ ፖሊስ ጣቢያ ታስረው ይገኛሉ። በህዝብ ተወካዮች ምክር ቤት የዘይሴን ማህበረሰብ ወክለው የተመረጡት የኢዜማው የፓርላማ አባል አብርሃም አሞሼ በደቡብ ኢትዮጵያ ክልል ብልጽግናና በጋሞ ዞን አስተዳደር መዋቅሮች ስር ባሉ የጸጥታ ኃላፊዎች አማካኝነት ማህበረሰቡ ከፍተኛ ሰቆቃ እየደረሰበት መሆኑን አረጋግጠዋል። የፓርላማ አባሉ አክለውም ከዚህ ጥቃትና ግድያ መባባስ ጋር ተያይዞ ከ50 ሺህ በላይ ሰዎች ከቀያቸው መፈናቀላቸውን ይፋ አድርገዋል። ይህ መጠነ ሰፊ ሰብአዊ ቀውስና የአገዛዙን የጸጥታ አካላትን ግፍ ለመግታት ጥረቶች ቢደረጉም ከበላይ አካላት ምንም አይነት ምላሽ አለመገኘቱ ተገልጿል። የፓርላማ አባሉ አብርሃም አሞሼ እንደተናገሩት ችግሩን ለመቅረፍ ለብልጽግናው አገዛዝ፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድና ለኢሰመኮ ጥያቄያችንን ብናቀርብም እስካሁን መልስ ሊሰጠን አልቻለም ብለዋል። የተፈጠረውን አስከፊ ሁኔታ በተመለከተ የዘይሴ ወረዳ የሰላምና ጸጥታ ጽህፈት ቤት ኃላፊ የሆኑት ኮሜኮታን በስልክ አግኝቶ ለማነጋገር የተሞከረ ቢሆንም ኃላፊው ስብሰባ ላይ ነኝ፣ አይመቸኝም በማለታቸው የአገዛዙን አካል ምላሽ በዘገባ ውስጥ ማካተት አልተቻለም ስትል አዲስ ማለዳ ዘግባለችም።
በደማስቆ ካፌ ውስጥ በደረሰ ፍንዳታ የ9 ሰዎች ሕይወት አለፈ። የአሜሪካ የምድር ኃይል አዛዥ ጀነራል ክሪስቶፈር ዶናሂው ስልጣናቸውንም ለቀቁ። በዛሬው ዕለት በዓለም አቀፍ ደረጃ ትኩረትን የሳቡ ሁለት ዋና ዋና ክስተቶች ተመዝግበዋል። በሶሪያ ዋና ከተማ ደማስቆ በሚገኝ አንድ ካፌ ውስጥ በተከሰተ የቦምብ ፍንዳታ የሰዎች ሕይወት ሲቀጠፍ፣ በሌላ በኩል በአፍሪካና አውሮፓ የአሜሪካ ምድር ኃይል አዛዥ የሆኑትም ታዋቂው ጀነራል ክሪስቶፈር ዶናሂው ከኃላፊነታቸው በይፋ መልቀቃቸው ታውቋል። በማዕከላዊ ደማስቆ በደንበኞች ተሞልቶ በነበረበት አንድ ካፌ ውስጥ በተጠመደ ፈንጂ በደረሰ ፍንዳታ ቢያንስ የ9 ሰዎች ሕይወት ማለፉን የሶሪያ መንግስት መገናኛ ብዙሃን ዘግበዋል። ጥቃቱ የተፈጸመበት ካፌ ዋና ዋና የመንግስት መስሪያ ቤቶች ከሚገኙበትና ፓላስ ኦፍ ጀስቲስ ከሚባለው ህንፃ 100 ሜትር ያህል ርቀት ላይ የሚገኝ ነው። የሶሪያ የአገር ውስጥ ጉዳዮች ሚኒስቴር እንዳረጋገጠው ጥቃቱ በካፌ ውስጥ አስቀድሞ በተጠመደ የፈንጂ መሳሪያ አማካኝነት የተፈጸመ ነው። ፍንዳታው በሰዎች ላይ ካደረሰው ሞት በተጨማሪ በቦታው ላይ ከፍተኛ ውድመት አስከትሏል። በማህበራዊ ሚዲያ ላይ የወጡ ምስሎች ሁለት ሰዎች በካፌው በረንዳ ላይ ህይወታቸው አልፎ መገኘታቸውንም አሳይቷል። እስካሁን ድረስ ለጥቃቱ ኃላፊነት የወሰደ አካል የለም። ጥቃቱ ከተፈጸመ በኋላ በስፍራው የተገኙት የደማስቆ ገዢ መሃር ማርዌር ኢድሊቢ ድርጊቱን በጽኑ ኮንነዋል። አገሪቱ የመረጋጋት ጊዜ ውስጥ በገባሽ ቁጥር ተንኮለኛ አካላት ለመበጥበጥ ይሞክራሉ። ለዚህ ጉዳይ ጥቃት ተጠያቂ የሆኑ አካላት ተገቢውን ቅጣት ያገኛሉ ሲሉ ገዢው ተናግረዋል። ይህ ጥቃት ባለፈው ዓመት ሰኔ ወር ላይ በአንድ ቤተ ክርስቲያን ውስጥ ከተፈጸመውና የ25 ሰዎችን ሕይወት ከቀጠፈው የአጥፍቶ ጠፊ ጥቃት በኋላ የተመዘገበ የመጀመሪያው መሰል ፍንዳታ ነው። በወቅቱ ሳሪያ አንሳር አልሱና የተባለው ጅሃዳዊ ቡድን ጥቃቱን እኔ ነኝ የፈጸምኩት ቢልም የመንግስት ባለስልጣናት ግን ጥቃቱን የኢስላሚክ ስቴት አይኤስ ስራ እንደነበር መግለጻቸው ይታወሳል። የሶሪያው አምባገነኑ ፕሬዝዳንት በሽር አልአሳድ ከ13 ዓመት አውዳሚ የእርስ በርስ ጦርነት በኋላ ባለፈው ዓመት ታህሳስ ወር ላይ በእስላማዊ ኃይሎች በሚመሩ አማጽያን ከስልጣን መውረዳቸውና ሀገር ለቀው መሰደዳቸው አይዘነጋም። በሌላ ዓለም አቀፍ ዜና በአፍሪካና በአውሮፓ የሚገኘው የአሜሪካ የምድር ኃይል እንዲሁም የኔቶ ምድር ኃይል አዛዥ የሆኑት ጀነራል ክሪስቶፈር ዶናሂው ኃላፊነታቸውን በይፋ ለቀዋል። ጀነራሉ ከኃላፊነታቸው እንደሚነሱ የታወቀው ከዚህ ሳምንት በፊት ቢሆንም ትናንት ሐሙስ ዕለት ግን በይፋ ተሰናብተዋል። ጀነራል ዶናሂው በዚህ የኃላፊነት ቦታ ላይ የቆዩት ለ1 ዓመት ያህል ብቻ ነው። የአሜሪካ ሰራዊት ጀነራሉ ከኃላፊነት የወረዱበትን ትክክለኛ ምክንያት እስካሁን ይፋ አላደረገም። ለቦታው ቋሚ ተተኪ እስኪሾም ድረስ ሜጀር ጀነራል ክሪስቶፈር ኖሬጋ በአፍሪካና በአውሮፓ የሚገኙ የአፍሪካ ኃይሎችን በተጠባባቂነት እንዲመሩ ተመድበዋል። የጀነራል ክሪስቶፈር ዶናሂው ከኃላፊነት መልቀቅ አዲሱ የአሜሪካ መከላከያ ሚኒስትር ፔት ሄጌስት በጦር ኃይሉ ከፍተኛ አዛዦች ላይ ማካሄድ የጀመሩትን መጠነ ሰፊ መዋቅራዊ ለውጥ ተከትሎ የመጣ ነው። በዚህ አዲስ መመሪያ መሰረት ባለ 4 ኮከብ ጀነራሎች ዝቅ ብለው ባለ 3 ኮከብ አዛዥ እንዲሆኑ የሚደረግ አሰራር እየተተገበረ ይገኛል። ክሪስቶፈር ዶናሂው ወደ አፍሪካና አውሮፓ የአሜሪካ የምድር ኃይል አዛዥነት ከመምጣታቸው በፊት ዝነኛው 18ኛው አየር ወለድ ጓድን እንዲሁም 82ኛው አየር ወለድ ክፍልን በኃላፊነት መርተዋል። ጀነራል ዶናሂው በዓለም አቀፍ ደረጃ በታሪክ የሚታወቁት አሜሪካ በፈረንጆቹ 2021 የጦር ኃይሏን ከአፍጋኒስታን በምታስወጣበት ወቅት ካቡልን ለቆ የወጣው የመጨረሻው የአሜሪካ ወታደር በመሆናቸው ነው። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።